አደባባይ ላይ እየወጣ በቀን 5 ነበር ሴጋ መመጣው ወይ ነበር ማጭሰው ምናምን ባለው ሰው ሊያየው እንኳን አልፈልግም። አዶናይ ሻይን ያርገችው ጃኒ ነበረች። ኤቭሪባዲ ኖውስ ኖርማል ነው ይሄ ይው። ኤኒዌይስ አንተ ግን ላለመታፈስ ምን ማድረግ ትችላለህ? ዘላ ይሄን አዳምጡ። አልጋ ስር ተደበቅ። ላሚን ያማል እንግዲህ ይህ ይመስላል የታባቱ This nigga's a homosexual. አረ ፓትሮን ልጁን አታቀሳስረው። አፋት ተከፈት ግን አፍህን አትክፈት አለው አዶናይ የራሱ ያረስ ማለት በቃ እሱን ያልኩት ልጅ በአንድ ዴት ብቻ እንዴት እንዳስጠላኝ ነገረኝ። አቤት ከምኔው አላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም ትለናለች ቬሮኒካ አዳነ። ሁላችሁም ጥንቃቄ ማድረግ ይኖርባችኋል። በስምህ ብዙ ነገር እየተደረገ ነው። ጆን ዳንኤልን ለምን አላገናኛችሁም ሲለኝ እኔ ኮሚሽን ትከፍላለህ ምናምን ሲለኝ እሺ አልኩኝ። እጁን ሳመው። ከዛ የምናውቀው ነገር የለም። ስልካችንም ወሰደብን፣ ብራችንም ወሰደ። ሰላም ጋይስ እንዴት ናችሁ? ልኛ ማን ነው? ሁሉ ሰላም፣ ሁሉ ተማም፣ ሁሉ ፒስ ነው። ዛሬም እንደተለመደው ወቅታዊና ትሬንዲንግ በሆነ ቪዲዮዎች ተመልሰን መተናል። ሰሞኑን እንግዲህ በላይቭ ነበር ስከሰት የነበረው። በቪዲዮ ከመጣን ትንሽ ሰንበትበት ብለናል ማለት ነው። በዛሬ ቪዲዮቻችን ላይ የሰሞኑ ወቅታዊና ትሬንዲንግ የሆኑ ቪዲዮዎች ጠቅላላ ተከታትላችኋል ማለት ነው። ቪዲዮውን እስከ መጨረሻው እንድታዩት ጋብዛችኋለሁ። ምንም ወሬ ሳናበዛ ቀጥታ ወደ ቪዲዮ እንሄዳለን ማለት ነው። ብሮ ኖርማል ነው ይሄ ይው። ብሮ ቢወርቅስ ማርያም እንደዚህ እንጨቱ ብቻ ላይ ነው የቆሙት። ከዛ ቀጥሎ ምንም ሴፍቲ ምናምን እንደዚህ የያዛቸው ነገር የለም። ይው አስቡት፣ እዚህ እንጨት ላይ በዚህ እንጨት ተማምኑ ማለት ነው። ምንም አይነት ሴፍቲ የለም ምናምን ሚካኤል ፈጣሪን ተማምነው ነው እንግዲህ ዞሮ ዞሮ አይደለ ፈጣሪን መተም እንጂ ማን ነው የሚተማመነው? ስለ አዳማው አፈሳና ስለ መቀሌው ግፍ እስቲ እናውራ። አፈሳ የሚባለው ነገር ጋር ሰሞኑን እየተወራ የምር ሰው ወጣቶች እየታፈሱ ነው። በእናንተ አካባቢ ባላችሁበት አካባቢ ወጣቶች እየታፈሱ ነው። ምንድነው ስለ አፈሳ የሚወራው ነገር? እውነት ነው? እኔ እንጃ። እንግዲህ ወሬ ቲክቶክ ላይ ነው መሳማው። ምን ያህል እውነት ነው እስኪ ንገሩኝ። ባይ ዘ ዌይ ጋይስ ይሄ አፈሳ ዓለም ውስጥ ከምታስቡ በላይ በጣም ኮመን የሆነ ነገር ነው። ለምሳሌ አንድ እስራኤላዊ 18 ዓመቱ ሲሆን ያው ገቢ ይሆናል ወደ ሰራዊቱ አይደል? አሜሪካ ወደ ኢራን እግረኛ ማስገባት ብትፈልግ ቀጥታ ነው አፈሳ የሚጀምሩት። ልዩነቱ እኛ ሀገር ውስጥ የሚደረገው አፈሳ ያው ሀገሪቱን የሚጠቅም ሳይሆን የሀገሪቱን ሀብትና ልጆቿን አውድመህ ማለት ነው ስታበቃ በኋላ ለመጨባበጥ ለመፈራረም የሚደረግ የእርስ በርስ እርኩሰት በመሆኑ ብቻ ነው። ባይ ዘ ዌይ ጦርነት በምንም ተአምር የማልደግፍ ሶስተኛው ሰልፍ ነኝ። ጦርነት አልደግፍም የምትሉ ከሆነ ኮመንት ሴክሽን ላይ ሶስተኛው ሰልፍ ብላችሁ ኮመንት አድርጋችሁ ከዛ ደግሞ ፎሎ አድርጉ እሺ። ኤኒዌይስ ይሄ አፈሳ ህጋዊ ነው ወይ ብለን ከጠየቅን እንደገና ኦፍ ኮርስ የኢትዮጵያ ወንጀለኛ መቅጫ አንቀጽ 285 አልታፈስም ካልክ እስራት ሊደርስብህ እንደሚችል ይደነግጋል። ያው እነዚህ ፖለቲከኞች ሲያፍሱ ህጋዊ ናቸው ማለት ነው ባጭሩ። ኤኒዌይስ አንተ ግን ላለመታፈስ ምን ማድረግ ትችላለህ? ዘላ ይሄን አዳምጡ። አልጋ ስር ተደበቅ። ሁለተኛ የግል አይግል ሾው ብሮ ጓደኛ አታብዛሺ። ከስራህ ወደ ቤት ከዛ ዲቪዲ ቪሲዲ ከፍተህ እኛም ፎሎ አድርገህ እየተከታተልክ ማለት ነው ይሄ ጦርነት እስኪያልፍ ድረስ አንገትህን ደፋ አድርገህ እለፈው እሺ። ኦኬ ሰምታችኋል። ላሚን ያማል እንግዲህ ይህ ይመስላል የታባቱ This shit ain't hard to see. All real niggas locked up. ላሚን ያማል We still want them free. All these bad bitches heard about me. what the hell? They be trying me. All I do is hit the bitch. This nigga's a homosexual. አረ ፓትሮን ልጁን አታቀሳስረው። When I was a kid, we're trying to አፋት ተከፈት ግን አፍህን አትክፈት አለው አዶናይ የራሱ ያረስ ማለት My name is Michael Scofield. ማይክል ስኮፊልድ ይላል። እሺ Getting you out of here. Why don't you decide to place it? ትመስላለህ ብለውት ነው የምር ማይክል ሲከፋው ይሏል። አረ ተው፣ አረ ሲከፋው አይደለም ሲሞት ነው።
ምትለያይም ከሆነ በሰላም ኤቢዲ እንደው በምትሄጂበት አላህ ጥሩ ነገር ያጋጥምሽ ብለህ ብትለያይ ምን ትሆናለህ? የሆነ ጊዜ አብረህ የነበርከው ሰው ተለያየ ማለት አገር ይቆረጥ አገር ይጥፋ ማለት አይደል? ባይ 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 አልተለወጥሽ በቃ እኔ ካልተመቸ ራሱ ሊድ ነው እንጂ አንቺ ጥፊ ምናምን እኔ አለ ባይ 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 ኮካኮላ ከሰሞኑን በጣም ብዙ ሰዎችን ያስቆጣ ድርጊት በመፈጸሙ በርካታ ሺህ ዶላሮችን እየከሰረ ይገኛል። የተፈጠረው ነገር ከኦንላይን ላይ ኮካ ስትገዙ እላዩ ላይ ስማችሁን ወይም የምትፈልጉትን ነገር ማስጻፍ ትችላላችሁ። ታዲያ አንዳንድ ሰዎች ጂሰስ ኢዝ ኪንግ ብለው ሲጽፉ እምቢ ይላቸዋል። በመጀመሪያ ሰዎች አስበው የነበረው ሲስተሙ ሃይማኖት ነክ የሆኑ ነገሮችን የማይቀበል ነበር። ነገር ግን የሌሎች ሃይማኖቶችን ይቀበላል። ወይም ደግሞ ጂሰስ ከሚለው ቃል ቀጥሎ መጥፎ ነገር ወይም ስድብ ስትጽፉበት በትክክል ይቀበላቸዋል። ያኔ ነበር ሰዎች ኮካኮላ ከክርስቲያኖች ጋር ችግር እንዳለበት የተረዱት። ብዙዎችም እየተቀባበሉትና ሼር እያደረጉት ይገኛል። እውነተኛ መሆኑን ለማረጋገጥ እኔ ራሴ ሞክሬዋለሁ። ግን ጂሰስ ወይም ኢየሱስ የሚለውን ቃል መርጦ አይቀበልም። ለምን የሌላውን ሃይማኖት ፈቅዶ የጌታችንና የመድኃኒታችን ኢየሱስ ክርስቶስን ስም ሪጀክት ያደርገዋል የሚለው ሌላ ጥያቄ ሲሆን፣ እንደ ክርስቲያን ግን ከዚህ በኋላ ኮካኮላን አልጠቀምም። ሲጀምር ቀመሩ ሙሉ ለሙሉ ከምን እንደተሰራ የማይታወቅ ለጤና ጎጂ የሆነ መጠጥም ጭምር ነው። እስከ ቅርብ ዓመታትም ጭምር ኮካኮላ ትንሽ የሚሆን የኮኬን መጠን ይዝ ነበር። ለዛም ነበር ሰዎች ከመጠጡ ይልቅ በአነዛዥ እጽ ሱስ እየተያዙ ዛሬ ላይ ኮካኮላ ዓለም ላይ ታዋቂ መጠጥ ሊሆን ይቻለው። እያንዳንዱ ሆነ ያወራሁላችሁ ነገር ከመሬት ተነስቼ ሲሆን በበቂ ማስረጃና በቂ ሪሰርች አድርጌ ነው። በጣም የሚያስገርመው ነገር ግን ዌብሳይቱ ላይ ገብታችሁ ሰይጣን ወይም ሰይጣንን እወደዋለሁ ብላችሁ ብትጽፉ ያለምንም ችግር ሲስተሙ ይቀበላችኋል። ይህ ደግሞ ግልጽ ነው የሚያሳየው ኮካኮላን የሚያስተዳድሩትና የሚመሩት የድብቁ ማህበር አባላት መሆናቸውን ነው። ትናንትና ኮካኮላ እንዴት እንደተሰራና በስተት እንዴት እንደተፈጠረ ቪዲዮ ለእናንተ ሰራላችሁ በርካታ አስደንጋጭ ሪሰርቾችንና መረጃዎችን አግኝቻለሁ። ከነዛ መሐለም የተወሰኑትን አካፍያችኋለሁ። ብቻ ከዚህ በላይ ካወራሁኝ እንደ ማስተዋወቂያም ሊሆን ስለሚችል ብዙ ማለት አልፈልግም። ብቻ ግን በስመ እንዲ ይከባና ኮካኮላን ትውት ጤናዬን ጥብቅ ኮካኮላ እውነት ነው። ኮካኮላን ትውት ጤናዬን ጥብቅ ያስኬዳል። ያስማማናል አይደል? ሪንግ ውስጥ በደንብ ያዩታል። ሴዶን ሪንግ ውስጥ ያዩታል። ሴዶ ኮች ነው እንግዲህ ታዋቂ ኮች ነው ካወቀ የሙይታ አሰልጣኝ ነው አይደል? ዱላ ትቀበላለችም ዱላም ትሰጣለች። ቴክኒክስ ምንም ነገር እሱ የሚያቅታት ነገር የለም። ቀጣዩ ደግሞ የሴዶና የጆኒ አለ። በዚህኛው ላይ ፋይት ላይ የሰው ፕሬዲክሽን የሆነ ለየት ያለ የሆነ ነው። ጆኒ ያሸንፋል፣ ግን ሴዶ ቢያሸንፍ ደስ ይለኛል የሚሉ ሰዎች አሉና ሴዶ እንዲያሸንፍ እንደኔ ሰዎች ማለት ናቸው። እንደኔ የሚወዱት መልእክት አለ አንተ በራሳቸው መተማመን ስላሌላቸው ማለት ነው። ቲክቶክ ላይ ያየው ነበር የማትገመት ሰው ሁሉ ነው ምናምን ይላል። ያኔ ያዩታል። ሪንግ ውስጥ በደንብ ያዩታል። ሴዶን ሪንግ ውስጥ ያዩታል። ሴዶ እስካሁን በሚዲያ ላይ በሚያሳየው ነገር ነው የተገመተ ያለው። አዲስ ማንነት ያወጣል ወይ ብለህ ታስባለህ? በቃ ሪንግ ውስጥ በቃ ያኔ ይዩት። ከዛ በኋላ ረላሽ ይህንን ኢንተርቪው አርጉትና ይሄ ከባድ ነው። እንዴት ነው ሴዶ ያልጠበቅነውን ነገር ያሳየን የሆነነ ጋይስ ከፋይቱ በኋላ ታዩታላችሁ። ሌላው ደግሞ በዚህኛው ፋይት ላይ የመጀመሪያ ሴት የተካተተው በኢቲኤፍሲ ላይ የዛራና የያብስራ ነው ማለት ነውና ዛራን አሁን እንዴት እያለች ነው? ፐርፎርማንሷ እንዴት ነው? ጥንካሬም ላይክ እሷ አሁን በያቡ ጋር በምታደርገው ፋይት ምን ትጠብቃለህ ከሷ? ማለት በደንብ አሪፍ ነገር ጠብቃለሁ። ምክንያቱም ዛራ ታይላንድ ሄዳ ስትወዳደር አደጋ አጋጥሟታል። ማለት ያው ትከሻ ላይ የታወቀ ነገር ነው። እንደዛ ሆና ነው ሄዳ እዛ ጋር ያሸነፈችው። አሁን ደግሞ ያ ነገር እያገገመ ነው። ስለዚህ አሪፍ ውጤት እንደምታመጣ አልጠራጠርም። 100% ዛራም ጎበዝ ፋይተር ናት። አፈሳ የምታመልጡበት 5 ምርጥ ዘዴዎችን እነግራችኋለሁ። አፈሳ ሲሪየስ ኢሹ ነው ማለት ነው። የምር ሰው እየታፈሰ ነው። ጋይስ ተጠንቀቁ። እንግዲህ ተከታተሉኝ። በአንደኛ ደረጃ በቃ የሚኒሻ ልጅ መሆን። የሚኒሻ ልጅ ከሆናችሁ ማንም ነው ማያፍሳችሁ ማለት ነው። በቃ ብትያዙም እንኳን በቃ የሚኒሻ ልጅ ነኝ ካላችሁ አትሄዱም ማለት ነው። ይመቻችሁ እናንተ። በአራተኛ ደረጃ ደግሞ ብሬስ ማሳሰር። በቃ የፈጣነ ተወላችሁ ብሬስ አሳስሩ። እናንተ ብሬስ ካላችሁ በቃ አትታፈሱም፣ አራራናችሁ ማለት ነው። እንዴት? በሶስተኛ ደረጃ ደግሞ እያናከሳችሁ መሄድ። በመንገድ ላይ በቃ እያናከሳችሁ የምትሄዱ ምናምን ከሆነ ደግሞ ሚኒሻዎች አይጠጓችሁም፣ ይፈሯችኋል፣ ይደነግጧችኋል። ይሄ የተሻለ መሰለኝ እንደውም እናንተ በጣም አራራናችሁ፣ ይመቻችሁ። በሁለተኛ ደረጃ ደግሞ እጃችሁን በፋሻ እንደዚህ አድርጎ ማሰር። በቃ እንደዚህ አድርጋችሁ እጃችሁን ካሰራችሁ እናንተ በቃ የእጅ ህመም ያለባችሁ ይመቻችሁና አይጠጓችሁም፣ ይመቻችሁ። በጣም አራዳናችሁ ማለት ነው እናንተ። በአንደኛ ደረጃ ደግሞ አርፋችሁ ቤት መቀመጥ።
በቃ ይሄ ማለት በጣም ምርጥ ዘዴ ነው። አርፋችሁ ቤት መቀመጥ በቃ ሴፍ ተቀመጡ፣ ከቤት አትውጡ፣ አትተፈሱ ማለት ነው። ይመቻችሁ። ይሄ የተሻለው ሐሳብ ነው ይመስለኛል። የወደፊት ባሌን አገኘሁት። ኮንግራ በጣም ከባድ ነው። በአሁኑ ሰዓት እኮ መገናኘት አስቸጋሪ ሆኗል። በቃ እሱን ያልኩትን ልጅ በአንድ ዴት ብቻ እንዴት እንዳስጠላኝ ንገራችሁ። አቤት ከምኔው girl ምን ተፈጥሮ ነው እንዴ? ምን ተፈጥሮ ነው? የተዋወቅነው በጓደኛዬ አማካኝነት ነበረ። ሳየው በጣም ነበር የወደድኩት። ቁመቱ በጣም ነው የሚያምረው። ልጁ የደስደስ አለው እና በጣም ነበር የተመቸኝ። ጓደኛዬን እንድታስተዋውቀን ከነገርኳት በኋላ ስለዚህ አንቺ ነሽ ያጠበሽው ማለት ነው። ጓደኛሽን እንድታስተዋውቅሽ ከነገርሻት በኋላ ቀጥይ። ቴክስት አደረገልኝ። እኔም በጣም ደስ ብሎኝ ነበረ። ማውራት ጀመርን። ከዛ ከትንሽ ጊዜ በኋላ ዴት ጠየቀኝ። ከዛ በኋላ በጣም ደስ አለኝ። አልገባችሁም? በጣም ነርቨስ ሆኜ ነበረ እና ያለኝን የሌለኝን ነገር ሁሉ ተጠቅሜ ቆንጆ ለመሆን ሞክሬ ነበረ። ኤክስኪውዝ ሚ ዌት ሞክሬ ነበር ማለት ስለዚህ ቆንጆ እንዳልሆነች ታምናለች ማለት ነው። ሞክሬ ነበር ማለት I don't understand what's going on ቆንጆ like what's ችግር አለ? Don't we all ከዛ እሱም አላሳፈረኝም። በጣም ቆንጆ ቦታ ወሰደኝ። ምግቡን በጣም ነበር የሚጣፍጠው። እስካሁን ድረስ ምንም ችግሩ አልገባኝም፣ ግን እሺ እንቀጥል። ምን እንዳወራችሁ ራሱ አትናገሪ። ምግቡ በጣም ነበር የሚጣፍጥ። አጋስ ጅብ ሁዳ። ከዛ በጣም ስናወራ ሳሳ ቆይተን ሂሳብ መጣ። እኔም ያው እንደ ሴትነቴ መግደርደር ጀመርኩኝ። ምንድን ነው እንደዚህ የሚያስቀው? የኢትዮጵያ ሴት ተግደርድራ ታውቃለች ሂሳብ ላይ። ከዛ ምን ቢለኝ ጥሩ ነው girl I'm scared ምን አለሽ? ሂሳቡን አካፍዬ በኋላ እልክልሻለሁ። ቆንጆ ለመሆን ሞክረሽ ስለመጣሽ ይሆናል። ኦኬ ሼር ላይ ያደርጉ ነው ሂሳቡን። ይሄ ከባድ ነው። ሞክረሽ ስለመጣሽ ነው። ለምን ቆንጆ አልምሽም? እውነት ነው እንዴት ይሞከራል? እየቀለደ ነው ማርያምን። እኔን ደንግጬ ቦርሴን ሳየው ምንም ያስኩት ነገር የለም ከቻፕስቲክ ውጪ። ታዲያ ቦርሳው ምን ይሰራል? እንደሚሰቀል ሰው ባዶ ኪስ ነው ዘር እንዴ እንደሚታነቅ ሰው እንዴ! አረ 10 ብር እንኳን አትይዙም የታክሲ ቻፕስቲክ ብቻ ሌላ መጸዳጃ ምንም ነገር የለም። ይሄ ግን የአብዛኞቹ ሴቶች ታሪክ ነው። አቤት ከፋይ፣ አቤት ቅበላ። እሺ ከዛ በኋላ ተነስቼ ወጣሁኝ። ሶሪ ብሮ ምንም ማድረግ አንችልም። እንግዲህ አሁን ላይ በጣም ከባድ ነው። ደስ ይላል። ከዚህ ጨዋታ ምን ተማርን? መመለሻ ሳትይዙ ከቤት አትውጡ። እውነት ነው። ሂሳባችሁን የምከፍሉበትን ብር ሳትይዙ ግብዣ አትሂዱ ማለት ነው። እውነት ነው። ሌዲስ ፕሊዝ ቆሎ ብደፉት እንዴት ምናልባት ትልቅ ትምህርት ይሆናችኋል። እውነት እንዲህ ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም ትለናለች ቬሮኒካ አዳነ። በራሷ የቲክቶክ ፔጅ ላይ ነው እንግዲህ እኔ የለቀቀችው። ይመቻት አይደል? ምን ትላላችሁ? እንደዚህ አይነቶችን ሴቶች ያብዛለን ነው። ዓላማዬ ሀብታም መሆን እንጂ የሀብታም ሚስት መሆን አይደለም ነው። ነው በቃ ሰርታ የተቀየረች ሴት አርቲስታችን ነው እንግዲህ። ብቸኛዋ አንላትም፣ ግን ብዙ አሉ። ግን ከጥቂቶቹ ከሰርታ በራሷ ለፍታ ሰርታ ከተቀየሩ አርቲስቶች ከጥቂቶቹ አንዷ ናት ቬሮኒካ አዳነ። እኔ በጣም ነው የምወዳት። በጣም በሙዚቃዋም በሁሉ ነገሯ ትመቸኛለች ቬራ። ሁላችሁም ጥንቃቄ ማድረግ ይኖርባችኋል። በስምህ ብዙ ነገር እየተደረገ ነው። ጆን ዳንኤልን ለምን አላገናኛችሁም ሲለን እኔ ኮሚሽን ትከፍላለህ ምናምን ሲለኝ እሺ አልኩኝ። እጁን ሳመው። ከዛ የምናውቀው ነገር የለም። ስልካችንም ወሰደብን፣ ብራችንም ወሰደ። ያው እንግዲህ እንደሚታወቀው ቤተሰብ ማታ 4 ሰዓት ላይ እንግዲህ ላይቭ በምገባበት ሰዓት 2 ሰው 3 ሰው እንግዲህ በመላው ኢትዮጵያ የሚገኝ ያስገባው የሚያስፈልጋቸው ነገር ሳፖርት አደርጋቸዋለሁ ወይም ደግሞ ጊፍት ሰጣቸዋለሁ።
እና እነዚህን ሁለት አባትና ልጆች እንግዲህ ጆን ዳንኤልን አውቀዋለሁ፣ ጆን ዳንኤልን አገናኛቸዋለሁ። እሱን ለማገናኘት ደግሞ ኮሚሽን መክፈል አለባችሁ ብሎ በውሌ ቀጥሯቸው እንግዲህ ስልካቸውን ሰርቋቸው ብራቸውን ወስዶባቸዋል። በስማም እነዚህን ሁለት አባትና ልጅ እንግዲህ እኔ አገኛቸዋለሁ በግሌ። ልጅ ያሬድ ይህን መረጃ ስላደረስከኝ ከልብ አመሰግናለሁ። ሁላችሁም ጥንቃቄ አድርጉ። እኔን ማንም ሊያገናኛቸው አይችልም። እኔ ለማግኘት የሚከፈል ኮሚሽን የለም። እኔ ማግኘት የምፈልጉ ማታ ላይ በ4 ሰዓት ስገባ ማግኘት ትችላላችሁ፣ ወይም ደግሞ በአካል ካገኛችሁ ኢንፐርሰን መታችሁ ልታወሩ እንችላላችሁ። ሁላችሁም ጥንቃቄ አድርጉ ብሏችኋል። እውነቱን ነው እንዴ? እንደዚህ እንዴት ነው በቀላሉ የምትሸወዱት? እንበላለን ብለው የሚበሉ ሰዎች እየበዙ ነው አሁን ግን ካንቺ ፋሽን አለባበስ ካንቺ የሆነ ነገር ያንቺን ነገር ለመከተል ሲንደፋደፉ እናያለን። ከጃኒ ነው ከጃኒ ታላላቆች በጣም ነው የሚያስቀኝ። አራ መሆን ስትችሉ እናንተ የሷን ተከትላችሁ እሷ አርጋችሁ እኔም ፉን እላለሁ እያላችሁ ስትርመጠመጡ እናያለን ሶሻል ሚዲያ ላይ። ዊዱ አዶናይ ሻይን ያደረገችው ጃኒ ነበረች። ኤቭሪባዲ ኖውስ። በደንብ ነው የተጠቀመባት። ኦኬ እኔ ተጠቃቅመዋል ነው የምለው። ተጠቃቅመዋል በሚለው አዶናይን ሻይን ያደረገችው ጃኒ ናት። ሻይን አርጋው ሊሆን ይችላል ጃኒ ግን ደግሞ እሷም ሻይን እንድታረግ አዶናይም ረድቷታል። ሁለቱም ተጠቃቅመዋል ጋይስ። አዶናይ አክንትፍ ተብሎ የተጠፋ ሰው ነበረ። አዶናይ አክንትፍ ተብሎ ሶሻል ሚዲያ ላይ አደባባይ ላይ እየወጣ በቀን 5 ነበር ሴጋ መመጣው ወይ ነበር ማጭሰው ምናምን ባለው ሰው ሊያየው እንኳን አልፈልግም። አዶናይ በጃኒ ኬዝ የተነሳ አይደለም የተወደደው እውነቱን ለመናገር። ከዛ በኋላ ብዙ ኬዞች አሉ የተወደዱበት። ሰው እሱን መረዳት ስለጀመረ ነው እንጂ ባይረዳውና በዛው ባለጌ ነው ስድ ነው ምናምን ብለው ቢያስብ ኖሩ ሰው አይወደውም ነበር። ጃኒ ስለመጣች ምናምን ኬዝ ብቻ አይደለም እውነቱን ለመናገር። አዶናይ በተገፋበት ጊዜ የማይቆጫት ስራ የሰራችው ጃኒ ገብሩ ትባላለች። ጃኒ ገብሩ እግዚአብሔር ይመስገን ማንም ሊያዩ ባልፈለገ ሰዓት ማን ጠብሶት ነበር ኢትዮጵያ ላይ? ማን አጠገቡ የመጣች ሴት ነበረች? ደጎስ ኖበሪ ምን አትሆኖ ነው ሴት ምንድን አልገባኝም። ምን ለማለት ፈልጎ ነው? በዛም ሰዓት ቢሆን ይቸግረዋል፣ ሴት ልጅ ለመጥበስ ይቸግረዋል ብዬ አላስብም። እውነቱን ለመናገር ይወደድ ነበር። እንደውም ከወንዶች ይልቅ እኛ እንደውም አንወደውም ነበር። ብዙ ወንዶች ለሴቶች ስለሚያደላ አዶናይን ብዙ ወንዶች እንደውም አዶናይን አንወደውም ነበር። እውነቱን ለመናገር አይደለ ሴቶች ነበር የሚወዱትኝ የኔ ቆንጆ ምናምን እያለ በሚሰራቸው ቪዲዮዎች የተነሳ። እስኪ እንቀጥላለን ጋይስ።